የነብዩን የህይወት ታሪክ ወይንም ደግሞ ሲራን የማጥናት ጠቀሜታ በስራዎች ሲመዘን መለኪያ እንደሆነ ይገለጻል። ከእርሱ መመሪያና አሰራር ጋር የሚጣጣም ሁሉ በሸሪዓ መሰረት ተቀባይነት ያገኛል፣ የማይጣጣም ሁሉ ደግሞ ውድቅ ይሆናል። ሲራው ቃል ታሪክ ብቻ ሳይሆን ለሙስሊሞች አግባብነት ያለው መመሪያ ነው። ምክንያቱም የነብዩ የህይወት ታሪክ ለሰው ልጅ የበጎ አምሳልና የሰብአዊነት ከፍተኛ ምሳሌ በመሆኑ አላህኛ እሱን እንደ መሪ እንድንከተል አዘዘ። በቁርአኑም እንዲህ አለን። በእርግጥ አላህንና የመጨረሻውን ቀን የሚጠብቅ ለሆነ ሰው በነብዩ ውስጥ መልካም ምሳሌ አለ። ሱረቱል አሕዛብ አንቀጽ 21 የነብዩን የህይወት ታሪክ ማጥናት የአላህን መጽሐፍ ወይም ደግሞ በእርሳቸው ላይ የተወረደውን ቁርአንን በአእምሮ ለመረዳትና በተግባር ለመተግበር እርዳታ የሚሰጥም ነው። ምክንያቱም እርሳቸው ሙሐመድ ሰለላሁ ዐለይሂ ወሰለም የቁርአን ምሳሌ ሆነው ነበረ። ህይወታቸውም የቁርአንን ትርጉምና ተግባር ማሳያ ነበረ። የነብዩን ህይወት ታሪክ በማጥናት ለነብዩ ሰለላሁ ዐለይሂ ወሰለም ያለንን ፍቅር እንጨምራለን። ይህም በእርሳቸው ህይወት ውስጥ ያሉትን የከበሩ ገጽታዎች በማወቅ የሚሆን ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ አንድ ሰው እኔ ለርሱ ከልጁ ከወላጁና ከሰው ሁሉ ይበልጥ ተወዳጅ እስካልሆንኩ ድረስ እምነቱ ፍጹም አይሆንም። አላህ ሱብሓነሁ ወተዓላ እርሳቸውንም ከዚህ ሁሉ አስበልጠን የምንወድ እምነታችንንም ፍጹም ያደርግልን። ቀጣዩ ደግሞ የነብዩን ሰለላሁ ዐለይሂ ወሰለም ህይወትና ስነ ምግባር ለማንኛውም ቅርቢቱ ዓለምና በመጨረሻው ዓለም ክብር ያለው ህይወትን መኖር ለሚፈልግ ሙስሊም ሁሉ የተሟላ መሪ መንገድ ነው። የነብዩን ህይወት ታሪክ ማጥናት ለሃይማኖቱ እሴቶች ሁሉ እርዳታን የሚያደርግ ነው። ለኢማን ወይም ደግሞ ከእምነት ለእምነት ዒባዳ ወይም ደግሞ ከመገዛት እስከ ፍቅህ ድረስ ያሉትን ሁሉ። ምክንያቱም የእርሱ ህይወት ለሃይማኖቱ ሁሉ ተግባራዊና ፍጹም ምሳሌ ነበረ። ቪዲዮአችንን ላይክ ሼር ያድርጉ። እንዲሁም ሀሳብ አስተያየት ካሉት ኮሜንት ሴክሽናችን ክፍት ነው። ቪዲዮአችን እንዲደርሳችሁ የደውል ምልክቷን ይጫኑ፣ ሰብስክራይብ ያድርጉ። ኢናራ ቲዩብ የእስልምናን ያልተነገሩ ታሪኮች የሚያገኙበት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሱሐቦቹ እስከ ኢትዮጵያዊ ጀግኖች እንደ አህመድ ግራኝና ኸይረል ሊቃውንት ያሉ ሁሉንም ያጠቃልላል። የነብዩን የህይወት ታሪክ፣ የሰሃቦች ታሪክ፣ የአፍሪካ ሙስሊሞች የእስልምና ወርቃማ ዘመን እንዲሁም ታላላቅ ሴቶች ማንዘልቀው ማንገባበት አይኖርም። ሰብስክራይብ ያድርጉና በየሳምንቱ አዳዲስ ታሪኮችን ያገኙ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።